ይኸውልሽ ጓደኛዬ ዚያድን የበላጅም አልጮህ ብሏል። ወይስ ጫካ ሄደን አንፈልገው? በእናትሽ አትቀልጂ አንቺ ደግሞ። በዚህ ሁኔታሽ ከቀጠልሽ ከልቡ ታይና በአይኑም ሊያይሽ ይጸየፍሻል። ሀውለት አንዳንድ ውሾች ይጮሃሉ እንጂ አይናከሱም ሲባል ሰምተሽ አታውቂም? እኔ ደግሞ እየጮኩ እየተናከስኩ አሳይሻለሁ። ሀሊም ጨርሶ የማያፈቅረኝ ሰው እኮ አልነበረም። እወድሃለሁ አብረን እንሁን ያልኩት። በሰላም ያረፈው ልቤ የፍቅርና የቅናት እሳት ልቤ ውስጥ ጭራሽበት በእልህ ተነሳስቼ ለዚያ ፍቅሬ እንድተነፍስለት አደረግሽኝ። አንቺ የኔ ፍቅር ቤት ከማፈራረስሽ በፊት ሀሊማ እኔ አንቺን ህይወት አፈራርሰዋለሁ። አያውልት አስቤ ምላሽ ይሰጥሻለሁ ስልሽ እዚህ ድረስ መምጣት ጀመርሽ። ግን ምንም የማትጨበጪ ሰው ነሽ። አልገባሽም እንጂ ወርቅን ከጭቃ ላይ ስላነሳሽው ወርቅነቱን አይቀንሱም። ያው ወርቅ ነው። ነገር ግን የኔም ልብ ፍቅርሽን በተራበ ሰዓት ፍቅርሽን ስላልመገብሽው ማፍቀሩን ግን አልቀነሰም። ኡፍ ጓደኛዬ ምንድነው አስር ጊዜ ፊት ለፊት የምትመላለሽ እንደ ቀለም ቀቢ? ዚያድን የበላ ጅብ እንደሆነ አልጮህ ብሏል። እባክሽ ተነሽና እንሂድ በእናትሽን እንሂድ። ነገርኩሽ እኮ ዚያድን ሳላገኘውና ሳላወራ ከዚህ ንቅንቅ አልልም። ጓደኛዬ ፍቅር በእልህ ይሆናል እንዴ? ቆይ እሱ አልነበር እንዴ ፍቅርን ፍለጋ ሰፈርና ትምህርት ቤት ሲመላለስ እንዳልነበር ሁሉ ጭራሽ አፍቅሬው ማፍቀሬን ስለተነፈስኩለት ነው ላስብበትና ላሳውቅሽ የሚለኝ? ቆይ ላስብበትና ላሳውቅሽ ማለቱ ምኑ ጋር ነው ስህተቱ? እስኪ ንገሪኝ። ሀውለት እንደው ላስብበት አለሽ አይደል እንዴ? አስበው እስኪ ያሳውቅሽ ድረስ ራሱ መታገስ ያቅትሻል? ሴት ልጅ ነሽ፣ ክብርሽን ደግሞ ዝቅ አታድርጊ። በቃ እንሂድ እስኪ። ውይ ሀሊም ጨርሶ የማያፈቅረኝ ሰው እኮ አልነበረም። እወድሃለሁ አብረን እንሁን ያልኩት። ትናንት በፍቅሬ መከራውን ሳይ የነበረ ልጅ ነው። ጭራሽ ደግሞ ማፍቀሬን ስለተነፈስኩለት ነው እንደዚህ የሚንጠባረርብኝ። ቆይ ሴት ስለሆንኩኝ ፍቅሬ መግለጽ አልችልም ነው ወይስ ንቆይ ነው በሴትነት የፍቅሬን ስለገለጽኩለት? መቼም በዚህ ቅስፈት ከልቡ አይወጣኝም አይደል? ይኸውልሽ ሀውለት በዚህ ሁኔታሽ ከቀጠልሽ ከልቡ ታይና በአይኑም ሊያይሽ ይጸየፍሻል። ሀውለት እየመከርሽ ነው ወይስ እንድጠላው እየገፋፋሽኝ ነው? እየመከርኩሽም አይደለም እንድትጠዩም እየገፋፋውሽ አይደለም። በዚህ ሁኔታሽ እንዳትቀጥይ እያልኩሽ ነው። ሀውለት ሴት ነሽ፣ ክብርሽን ጠብቂ እያልኩሽ ነው። ፍቅር ከክብር ጋር አይገናኝም። ያስብበት ልጅ አስቦበት መልሱን ይሰጥሻል። በቃ ተረጋጊ እስኪ ሀውለት። እልህ መጋባትሽን ትተሽ ወደ ቤት እንሂድ። ኡፍ ተነሽ እንሂድ። በቃ ነገርኩሽ። እንግዲህ አንቺ መሄድ ከፈለግሽ ሂጂ። እኔ ግን ዚያድን ሳላወራው የትም አልሄድም። ጠብቀዋል። አንቺ ደግሞ ድርቅ ካልሽ ድርቅ ነው በቃ። እኔ ምንሽ አለኝ እስከዚህ ሰዓት እኮ ቆይቶ አያውቅም። አሞት ይሆን እንዴ? አሞት ነው። ባያማው ኖሮ እስከዚህ ሰዓት አይቆይም ነበረ። ለምን ሄድሽ ጠይቂው? እሺ መቼም ቤቱን ታውቂዋለሽ። ሂጂና ጠይቂው በቃ። ሰፈር ድረስ ከመጣና አይቀር ምን ሆነ ነው ዚያድ ለምን ቀረክ በይዋ። አረ በፈጠረሽ አንቺ በእናትሽ እዚህ ጋር እንደዚህ አትበይና እንሂድ በቃ ወደ ትምህርት ቤት። አልሄድም። እሱን ሳላገኘው አልሄድም። ምን እንደሆነ ዚያድዬ እባክህ ውጣ።
በጣም ናፍቀኛል። በጣም ናፍቆሻል። ይኸውልሽ ጓደኛዬ ዚያድን የበላጅብ አልጮህ ብሏል። ወይስ ጫካ ሄደን አንፈልገው? በእናትሽ አትቀልጂ አንቺ ደግሞ። እስኪ ነይ እሺ። ጓደኛዬ እኔ ይሄ ነገር ቢቀርብን ጥሩ ሳይሆን አይቀርም። እንሂድ ወደ ምን ነው የሚቀርብን? ዚያድን ሳላናግረው የትም አልሄድም። የሆነ ነገር ሆኖ ነው እንጂ ወጣ ነበር። ወይኔ ሀውለት እንደዚህ ባክኝ ልቅር። ለምን ሄደሽ አታናግሪው? ሀሊም የሚቀለድበትንና ማይቀለድበትን ነገር ለይተሽ ወቂ። በዚህ ሰዓት ቀልድ አልፈልግም። እሺ ዛሬው ደግሞ ጫን ያለ። ቆይ እስቲ ያኔ ከሰብሪና ጋር ሆኖ ሰብሪናን ትቶ እኔን ለመሸኘት መነሳቱ ዛሬም እንደሚያፈቅረኝ ምልክት አይደለም ብለሽ ታስቢያለሽ? እስቲ አስቢው። እስቲ አይንሽን ግለጪው። ዛሬም ያፈቅረኛል ዚያድ። እኔ እንደማውቀው ከሆነ ግን ቤትን የመጣ እንግዳ በክብር መሸኘት ኢትዮጵያዊ ባህላችን መሆኑን ነው የማውቀው። ወይስ ጾታዊ ፍቅር መግለጫ ሆነ? እኔ ሳላቆም ለማለት ፈልጌ ነው። ብትነግሪኝ ጥሩ ነው። ሀሊም ይበልጥ አታናጅኝ። አንቺ ደግሞ እየቀለድኩ አይደለም። እኔ ቀልዱን የማያመጣሽው እኮ አንቺ ነሽ። ዚያድ ፍቅርሽን ብሎ የመጣ ሰዓት እንደዛ እንዳላመናጨቅሽ አሁን ከሰብሪና ጋር ሲሆን ነው እንዴ አሁን እንደዚህ ትዝ የሚልሽ? ዚያድ ዛሬም ቢሆን ያፈቅረኛል። እሺ ቆይ ሲጀመር ማን ነው እዚህ ጣጣ ውስጥ የጨመረኝ? አንቺ አይደለሽም እንዴ? በሰላም ያረፈው ልቤ የፍቅርና የቅናት እሳት ልቤ ውስጥ ጭረሽበት በእልህ ተነሳስቼ ለዚያድ ፍቅሬን እንድተነፍስለት አደረግሽኝ። ይኸውልህ ደግሞ ያንቺ ጉትበታና ጉትገታ ነው እንጂ በሰላም አርፌ ይቀመጥ ነበረ። ይኸው ያንቺ ጉትበታና ጉትገታ ለዚያድ ፍቅሬን እንድተነፍስለት አድርጎ በሴትነቴ ፍቅሬን ስለተነፈስኩለት ብቻ እንዲንቀኝ አደረገኝ። ወይኔ አሁን እዚህ መነፋረቅሽን ትተሽ ወደ ትምህርት ቤት እንሂድ። ሪፎርማችንን እንቀይርና ወደ ትምህርት ቤት እንሂድ። ተነሽ ቶሎ በቶሎ። አልሄድም። በዚህ ሙሉ ትምህርት ቤት ሄጄ እንዴትም መማር አልችልም። አንቺ ሄደሽ ተማሪ። ዚያድን ካላገኘሁት ምንም ጥሩ ስሜት አይኖረኝም። እዚሁ ጠብቄ ዚያድን አዋራዋለሁ። ይኸውልሽ ጓደኛዬ የዚያድ ፍቅር ትምህርት ከሆነሽ ይሁንልሽ። በይቻው ጓደኛዬ እኔ ወደ ትምህርት ቤት ልሂድ። እሺ ዚያድ እንዴት ነህ? ሰላም አለኝ። እንዴት ነሽ? አላህ አለ መስኪን እና ዚያድ ደህና ነህ? እንዴት ነሽ? አለሁ አልሐምዱሊላህ። ምን አዲስ ነገር አለ? ምን አለ ብለሽ ነው? ሀውለት እንዴት ናት? ሀውለትማ እንደምታያት እንደ እርጉዝ ሴት ያቅነጠንጣታል። እንግዲህ እንደምናየው ከሆነ ሀውለት ሰፈርህ ድረስ መጣ ያንዣበበችልህ ነው። እንደፈራሁት ልቧ ተሰበረ አይደለ? ያቺ በነፃነት መብረር የለመደች ሴት አሁን ክንፎቿ አራግፈው ተዳክማለች እና ማረፊያዋን እየፈለገች ነው። እና አሁን እያልሽኝ ያለሽው ማረፊያው ናት ነው? አዎ ዚያድ፣ እንዳላህ ፍቃድ ትንሽ ብትታገስ ደግሞ እርግጠኛ ነኝ ላባዎቿ እንዳለ ረጋግፈው በህመም እያቃሰተች ስታገኛት አብራችሁ መብረር ትችላላችሁ በአንተ ክንፎች። እሺ፣ ስለዚህ ሳላረፍድባት ልሂድ አካዲያ። ያኔ ምን እንዳልኩ ታስታውሳለህ? የቱ? በገፋሃት ቁጥር ትቀርብሃለች ብዬ ነበረ ካስታወስክ።
ልክ ነሽ ሀሊማ። በገፋዋት ቁጥር የፍቅር ህመሙ በጣም እየከፋ ነው የመጣው። ይኸውልህ ዚያድ፣ ውጤቱ ላይ ብቻ ብታተኩር ጥሩ ሳይሆን አይቀርም። ሀውለትን እንድታገኝ ያግዛል ዚያድ፣ እመነኝ። እንዳልሽው እሺ፣ ተስፋ አደርጋለሁ። እንደ አፍሽ ያርግልኝ ሀሊማ። መልካም እሺ ሀሊማ፣ ስለ ትብብርሽ ሁሉ አመሰግናለሁ። ምስጋና ይቆየኝና ኢንሻአላህ ደግሞ የለፋህበት ፍቅር መና ሆኖ አይቀርም። እና እዚህ ተቀምጠህ ልትቀር ነው እንዴ? እዛ እኮ ፀሐይ ላይ እየተቆነጠነጠች ነው። ቶሎ ሄድላት እንጂ። አረ እሄዳለሁ። አይ ዚያድ፣ አንተም ሀውለትም እኮ በእውነተኛ ፍቅር ተንገላታችሁ። አላህ ያማረውን ፍቅር ይስጣችሁ። ይዋ ደሞች መቀስ መጣች። አስመሳይ ነይ። አንቺ ማለት እኮ እንደ ሰውነትሽ የቀጠንሽ የፍቅር ክብሪት ነሽ። ልቀቂኝ። አንቺ ነኝ ነው እንደዚህ የምትናገሪ? እስካሁን በጣም ታግሽሻለሁ። እሺ ስነ ስርዓትሽን ያዥ። አንቺ ነኝ በጥፊ። ይኸውልሽ ስሚ፣ በሁለት ጥምር ልቦች መሀል የሚገቡ ሰዎች የፍቅር መቀስ እንደሚባሉ አታውቂም ነው? ልቀቂኝ ባክሽ። ትናንትና እኔና ዚያድ በተቀመጥንበት የብርቱካን ልጫት ወርውረሽ እኔ ካንቺ ጋር ግብግብ ልፈጥር ስመጣ ያቺ ሐውልት ደግሞ ዚያድ በተቀመጠበት ሰርቀው እንድትሄድ አደረግሽ። አሁን ደግሞ ዚያድ ጋር ልሄድ እየከለከልሽኝ ነው። ስሚ አንቺ እኮ እየሄድሽ ያለሽው ልታጣምሪያቸው አይደለም፣ የእርጎ ዝንብ ልትሆኝባቸው ነው እንጂ። ስሚ የዛኔም ደግሞ ያስነሳውሽ በሐውለትና በዚያድ የፍቅር ወንበር ላይ አንቺ እንድትቀመጭ ስለማልፈልግ ነው። ጥሩ ነው ሀሊማ፣ አንቺ በጣም እኔን አሳነሰሽ ገምተሽኝ ነው። እሺ ተይ እንጂ እኮ አንቺ ምን ልታደርጊ ያስበሽ ነው? የማደርገውንማ እኔ በተግባር አሳይሻለሁ። እኔ ሰብሪና አይደለሁ። ስሚ አንቺ አንዳንድ ውሾች ይጮሃሉ እንጂ አይናከሱም ሲባል ሰምተሽ አታውቂም? እኔ ደግሞ እየጮኩ እየተናከስኩ አሳይሻለሁ። ሂጂና መልካም የፍቅር ቀን በይልኝ። እሺ አቅሙ እንደሌለሽ ስለምታውቂ ነው እኔን መስልክ። ሂጂና ራስሽ በያቸው አቅሙ ካለሽ እላቸዋለሁ። እሱን ደግሞ በተግባር አሳይሻለሁ። እሺ ሂጂ። ዛሬ ክላስ የለም እንዴ? ሐውለት አለ፣ ግን ደግሞ አንተን ለማግኘት ብዬ ነው የቀረሁት። ቆይ ዚያድ፣ ምን ሆነ ነው እስከዚህ ሰዓት ድረስ የቆየኸው? እኔ እኮ እዚህ ቁጭ ብዬ በጭንቀት ጭንቅላቴ ሊፈነዳ ነበረ። የሆነ ነገር ሆኖሃል ብዬ ነበር ያሰብኩት። ታሟል፣ ከቤተሰብ ጋር ተጋይቷል፣ ብቻ ብዙ መጥፎ ነገሮች ጭንቅላቴ ውስጥ ሲመላለሱ ነበረ። ቆይ ዚያድ፣ አንተ ግን ደህና ነህ? እኔ ደህና ነኝ። እዚህ ድረስ የመጣሽው የፍቅርሽን ምላሽ አስቤ ነግርሻለሁ ስላልኩሽ ከሆነ አሳውቅሻለሁ ብዬሽ ነበር እኮ። እዚህ ድረስ መምጣት አይጠበቅብሽም ሐውለት። ወይስ እዚህ የመጣሽው የኔን ደህንነት ብቻ ለማረጋገጥ ነው? ለሱ ብቻ አይደለም እዚህ ድረስ የመጣው ዚያድ። እና ሌላ ምን አለ ጋዴ? የትላንት ፍቅርህንም እውነተኛነትህንም ማረጋገጥ እፈልጋለሁ። ፍቅሬ የእውነት እንደሆነ ትጠራጠሪያለሽ እንዴ? እንዴት አልጠራጠር ዚያድ? እኔን ያፈቀረው ልብ በአንዴ ዘሎ ሰብሪና ጋር ሲገኝ በዚህ ቅጽበት እንዴት አልጠራጠር ዚያድ? ይኸውልሽ ሐውለት፣ ፍቅሬ የእውነት ባይሆን ነው እንዴ መውጫ መግቢያሽን እየጠበቅኩ
እንደ ጥላ መከተልሽ የነበረው? እንደ ጥላ ሲከተለኝ የነበረው ፍቅር ታዲያ ባንዴ እንዴት ሟሸሸ? ፍቅር የዚህን አክል አቅመ ቢስ ነበር ማለት ነው? እኔ ውስጥ ያለው ፍቅር እንዲሟሽና እንዲሳሳ የአንበሳው ሚና የተጫወተሽው አንቺ እንደሆንሽ ማስታወስ አለብኝ እንዴ? እስኪ ንገሪኝ። ቆይ ምን ፈልገሽ መጣሽ? እንዴ ዚያድ አንተ ነው ሌላ ምን ፈልግ ይመጣል? አንተ የቀረ ነገር አለሽ እንዴ ከኔ ጋር? አዎ ፍቅር ቀርቶኛል ዚያድ። ፍቅር? ትሰሚያለሽ? ሰዓቱን አይተሽዋል? ሴት ልጅ በዚህ ሰዓት ወንድ ቤት የምትሄድበት ሰዓት ነው። ለምን ለራስሽ ክብር የሌለሽ? ዚያድ ቆይ ምኑን ከምንድነው እያያዝክ ያለኸው? እኔ ስለ ሰዓቱ ምን አገባኝ? እኔ አንተን ብቻ ነው የምፈልገው። መሽቷል እያልኩሽ ነው። በዚህ ሰዓት ሴት ልጅ ወንድ ቤት የምትሄድበት ሰዓት አይደለም። እሺ ቢያንስ ለራስሽ ክብር ይኖርሽ። ክብሬን ያጣሁትማ አንተ ከኔ ራቅ ሰዓት ነው ዚያድ። ቆይ ለምንድነው ድካሜ ልፋት የማይታየ? አፈቅርሃለሁ እወድሃለሁ እያልኩ እኮ ነው። ቆይ ሰፈር ድረስ እየመጣው ምለምን አንተ ፍለጋ እኮ ነው። ቆይ አይገባህም የሁሉ ልፋቴ? አዎ አይገባኝ። አንድ ነገር እንድታውቂ የምፈልገው ያኔ ትምህርት ቤት እየመጣ እየተልፈሰፈሰ ፍቅር ፍቅር የሚለውን ዚያድን ፈልገሽ ከሆነ በውስጤ ቀብሬዋለሁ። እሺ አሁን አዲሱ ዚያድ ነው ያለው። ዚያድ እባክህ እንደዚህ አትበለኝ። እኔ ከልቤ ነው ማፈቅረ። ቆይ ይሄንን ማየት ለምንድን ነው የተሳነ? ፍቅርሽን ለራስሽ አቆዩ። ትሰሚያለሽ? ሁለተኛ እዚህ ሰፈር እንዳላይሽ፣ ሁለተኛ እዚህ ሰፈር እንዳይሽ አልፈልግም። ሁለተኛ ዚያድ ዚያድ እሺ ዚያድ እኔ አንተን ፍለጋ ፍቅርህን ፍለጋ ቤት ድረስ መጣ። ለምንድን ነው እንደ ውሻ አንቋሽ ያባረርከኝ? ቆይ ዚያድ ፍቅሬ የዚህን ያክል ነበር ማለት ነው? አትወደኝም? ጠልተኸኛል ማለት ነው ዚያድ? ለምንድን ነው ለስሜት እንኳን ትንሽ የማትጨነቀው? ቆይ ለምንድን ነው ይሄን ያህል እንድጎዳ የምትፈርድብኝ? ምንም አልጨበጥ አልከኝ እኮ። አንዴ መሬት ሆነ ፍቅርን ትሰጠኛለህ፣ ዞር ስትል ደግሞ እቤት ስመጣ ታመነጫጭቀኛለህ፣ እንደ ውሻ አድርገህ ታባረኛለህ። እሺ እኔ ምን ላድርግ? ተጨነኩኝ እኮ ባንተ ፍቅር። ቆይ የዚህን ያክል ትጠላኛለህ ማለት ነው? እኔ አላሳዝንህም? ያንተን ፍቅር ፍለጋ ስንከራተት። ይኸውልሽ አውለት፣ በመጀመሪያ ተረጋጊ። ይሄ ሁሉ ነገር እያደረኩት ያለሁት ውስጥሽ ያለው እምነትሽና ፍቅርሽ እንዲጠነክር ስለመፈልግ ነው። ዛሬ ምናልባት በትላንት ማንነት ካለሽ ብዬ ነው። ይኸውልሽ ፍቅር፣ የትኛውም ሰው ፍቅር ሲጀምር መጣላትም መታረቅም አለ። በዚህ መሀል ደግሞ በጸቡ ጊዜ እንድጠነክሪልኝ እንድበረችልኝ ስለምፈልግ ነው ይሄ ሁሉ ነገር እያደረኩ ያለሁት። የግድ ፍቅርን ብቻ አምነሽ ፍቅር መጀመር የለብሽም። እንደዚህ አይነት ነገሮች እንደሚመጡ ማሰብ መቻል አለብሽ። ጠንካራ መሆነው አንተ ከጎኔ ስትኖር ብቻ ነው። አንተ ከጎኔ ከሌለ እንደ ሸክላ ተሰባሪ ነኝ፣ አቅመ ቢስ ሆናለሁ። አንተ ካጠገቤ ስትኖር ግን ደስተኛም ጠንካራ መሆናለሁ። ያለፉ ታሪኮችን እረሳለሁ። ህይወትን ለመኖር ጓጓለሁ ዚያድ። እባክህ ይሄ ሁሉ ተስፋ የሚኖረኝ አንተ ካጠገቤ ስትኖር ብቻ ነው። ወይኔ ሳብሪና፣ እናንተ እዛ ጋር የፍቅር ጊዜያችሁ እየቀጫችሁ ነው።
ሀውልትና ዚያድን ድጋሚ ልታጣምሪያቸው እያሰብሽ ነው አይደል ሀሊማ? ለዚህም ስራሽ የእድሜ ልክ ትምህርት እንድታገኝበት አደርግሻለሁ። የምሰጥሽ ቁስል ደግሞ ከህሊናሽ ጋር ተጣብቆ ከባድ ጠባሳ እንዲጥል ነው የማደርገው። ሁልጊዜ ባየሽኝ ቁጥር እንድታስታውሽኝ ነው የማደርግሽ። ምን አለ ከሷ ጋር ባልተሳፈጠው የሚያሰኝ ነገር ነው የምሰጥሽ። ምን አለሽ ሰብሪኝ በይ። ዚያድ ባለፈ ክረምት ቤት አይሰራም። ነገር ግን የፍቅርህን እውነተኛነት ካረጋገጥክልኝ ባለፈው ስህተታችን ሳንወቃቀስ ልባችን ውስጥ አዲስ የፍቅር ታሪክ መጻፍ እንችላለን። ይኸውልሽ አውለት አንድ ነገር እንድታውቅልኝ የምፈልገው ነገር በፍቅር የተገነባ መገፋፋት የሌለበት የፍቅር ህይወት ከአንቺ ጋር መኖር ነው ምኞቴ። ከአንቺ ጋር ነው ያልከው? አዎ ይሉት ዚያድ፣ ይሄንን ነገር የእውነት ከልብ ነው ያወራኸው? በሚገባ። ስለዚህ የፍቅር ጥያቄን ተቀብለኸኛል ማለት ነው? በሚገባ ብሽኩ ሊሉንኩ ልቤ ላንቺ ክፍት ነው። ምን ያህል መስዋዕትነት እንደከፈልኩልሽ ዘንግተሽው ነው እንዴ? ዚያድ፣ የምር በጣም ነው ደስ ያለኝ። ጉድለቴን የሞላህልኝ። ካንቺ በላይ ደስ ያለኝ ከዚህ ሁሉ ልፋት በኋላ ተመልሰሽ አንቺ እንደዚህ ሆነሽ በማየቴ ከምን ነገርሽ በላይ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ዚያድ። ላጠፋሁት ነገር ሁሉ ይቅርታ። ስለተረዳኸኝ በጣም አመሰግናለሁ። ችግር የለም። ቆይ ግን የሰብሪና ጉዳይስ? ይኸውልሽ የኔ ውድ፣ የሰብሪና ጉዳይ ምንም አያሳስብሽ። እንደመጣች እኔ ራሴ አናግራታለሁ። የእሷ ጉዳይ የሚያስጨንቅ አይደለም። እቺ ገብቶ የነበረውን ዚያድ ከእጅ ፈልቅቀሽ ልታወጪው አይደል ሀሊማ? አንቺ የኔን የፍቅር ቤት ከማፈራረስሽ በፊት ሀሊማ፣ እኔ አንቺን ህይወት አፈራርሰዋለሁ። አንቺን እነዚህ ያድን እዚህ ጋር እንዳጣመርሻቸው የሚቀሩ እንደይመስልሽ። እኔ ደግሞ አለያይቼ አሳይሻለሁ።